ይስጥልን። የሰዓቱ መረጃ ከዚህ ቀጥሎ እናቀርብላችኋለን። ታማኙ የፋይናንስ ባለሙያ አማራ ክልል የትምህርት ቢሮ የፋይናንስ ባለሙያ የሆኑት አቶ ቻላቸው ጌጡ ህዳር 20 2018 ዓ.ም ወደ ባንክ አካውንታቸው 8.4 ሚሊዮን ብር መግባቱን የሚገልጽ መልእክት በእጅ ስልካቸው ላይ ደረሳቸው። አቶ ቻላቸው ይህንን ያህል ገንዘብ የሚልክ ዘመድ ሆነ ወዳጅ በአገር ውስጥም ሆነ በባህር ማዶ የለኝም ይላሉ። ስለዚህ ግራ ተጋቡ። በስራ ገበታቸው ላይ ላሉ ባልደረቦቻቸው የሆነውን ነገሩ። ማንም ግን የተፈጠረውን የሚያብራራ ሳይሆን በግርታው ላይ መደናገር የሚጨምር ብቻ ሆነ። ስለዚህ ባህር ዳር ወደሚገኘው የንግድ ባንክ ቤዛዊት ቅርንጫፍ ደወሉ። ከእኩለ ቀን በፊት 5:15 ሰዓት ላይ 8.4 ሚሊዮን ብር ወደ ባንክ ሂሳቤ መግባቱን የሚገልጽ መልእክት ደርሶኛል ማለት ያን ያህል መጠን ያለው የገንዘብ ዝውውር እውነት መሆኑን ለማረጋገጥ ጥያቄ አቀረቡ። አቶ ቻላቸው ከቢቢሲ ጋር ባደረጉት ቆይታ ወደ ባንክ ደውለው ፈጽመው አስበውት የማያወጡት መጠን ያለው ገንዘብ ወደ አካውንታቸው ስለመግባቱ የደረሳቸው የአጭር ጽሑፍ መልእክት ትክክል መሆኑን ማረጋገጣቸውን ተናግረዋል። አስከትሎም ከየት ነው የመጣው ብለው ሲጠይቁ ከአዋሽ ባንክ ወደ ኦሮሚያ ህብረት ሥራ ባንክ ሲያስተላልፍ ከዚያ የመጣ ነው የሚል ምላሽ ማግኘታቸው የበለጠ ጉዳቱ ተወሳሰባቸው። የእርሳቸው የባንክ አካውንት የሚገኘው ንግድ ባንክ መሆኑን የሚናገሩት አቶ ቻላቸው ከሌላ ባንክ ወደ እርሳቸው አካውንት እንዴት ገንዘቡ ሊገባ እንደቻለ ግር ብሏቸው የባንኩ ሰራተኞች በድጋሚ ጠየቁ። ነገር ግን በወቅቱ ደውሎ ያናገሩት የባንኩ ባልደረባ ይህ ክስተት እንዴት ሊፈጠር እንደቻለ ማስረዳት አልቻለም። አቶ ቻላቸው የሚቻል ከሆነ ከባንኮቹ ጋር ተነጋግራችሁ አስተካክሉኝ ብለው በድንገት የባንክ ሂሳባቸው ውስጥ የተገኘውን በሚሊዮኖች የሚቆጠር ገንዘብ ወደ ባለቤቱ እንዲገባ ጠየቁ። ነገር ግን አቶ ቻላቸው ብሩ የኔ አይደለም፣ ከላከው ባንክ ጋር ተነጋግራችሁ መልሱ እና ውጤቱን አሳውቁኝ ሲሉ ቀረቡት ጥያቄ እንደዚያ እንኳን አይቻልም የሚል ምላሽ አገኙ። ገንዘቡን ወደ ላከው ባንክ ለመመለስ አንተ ራስህ መጥተህ አመልክተህ ነው የምትመልሰው መባላቸው ይናገራል። አስገባልኝ አላልኩት። እንደዚህ አይነት ገንዘብ የሚያስገባልኝ ዘመድም ከውጭም ከሀገር ውስጥም የለኝም ሲሉ ግራ መጋባታቸውን ልክ ያስረዳሉ። ዞሮ ዞሮ የህግ አካል ብሩን አይቶ መርምሮ ይመልሰው በሚል ወደ ባህር ዳር ፖሊስ መምሪያ እና 8ኛ ፖሊስ ጣቢያ መሄድ አቤቱታቸውን አቀረቡ። አቶ ቻላቸው የኔ ሀብት ያልሆነ ወደ አካውንት የመግባቱ ተጣርቶ ወደ ባለቤቱ ይመለስልኝ የሚለው ማመልከቻቸው ተቀባይነት አግኝቶ ፖሊስ ለባንኩ ገንዘብ እንዳይንቀሳቀስ የሚል ደብዳቤ ጻፈ። የፖሊስ ደብዳቤን ተከትሎ ገንዘቡ እንዳይንቀሳቀስ ተደርጎ ምርመራ ከደረገ በኋላ ፖሊስ ዳግም አቶ ቻላቸውን ጠራቸው። ገንዘቡ የማጭበርበር ነገር የለበትም፣ ነፃ ነው፣ ለሚመጣው ሁሉ እኛ ኃላፊነት እንወስዳለን የሚል ምላሽ አገኙ። ከዚያ መቀጠልን ተመልሰው ወደ ባንካቸው በመሄድ ብሩ ጤናማ ነው ተብሏል፣ በስተት የመጣ ብር ነው ተብሏል፣ እንዲመለስላቸውም ብዬ አመለከትኩኝ፣ ብሩ በዚህ መልኩ ተመለሰላቸው ብለዋል። እንደ አዋሽ ባንክ ደንበኛ አንድ የአዋሽ ባንክ ደንበኛ የሆነ ግለሰብ ከባንኩ ወደ ሌላ ባንክ ለማስተላለፍ ፈልጎ በስተት ወደ አቶ ቻላቸው ጥሩና አካውንት የላከው 8.4 ሚሊዮን ብር ተመለሰ። አቶ አብዱል ሰመድ መሐመድ የተባለው ግለሰብ ለአዋሽ ባንክ ለአቶ መሐመድ ኢብራሂም በኦሮሚያ ህብረት ሥራ ባንክ አካውንታቸው 8.4 ሚሊዮን ብር እንዲያስገባላቸው አዘው ነው ስህተቱ የተፈጠረው። ይህ ሚሊዮኖች ወደ ተሳሳተ አካውንት ሊተላለፍ የቻለው ጥያቄ የቀረበለት የባንኩ ሰራተኛ ወደ አቶ ቻላቸው የንግድ ባንክ አካውንት በስህተት ገንዘብ ማስገባቱ የኢትዮጵያ ንግድ ባንክ በጻፈው የምስጋና ደብዳቤ ላይ ጠቅሷል። አቶ ቻላቸው የራሳቸው ያልሆኑ ከፍተኛ መጠን ያለውን ገንዘብ በታማኝነት ወደ ላከው ወደ ባንክ እንዲመለስ በማድረጋቸው የኢትዮጵያ ንግድ ባንክ ህዳር 29 2018 ዓ.ም የምስጋና ደብዳቤ ጽፎላቸዋል። ከማያውቁት ምንጭ የተላከው 8.4 ሚሊዮን ብር እጅግ ብዙ ነው። ሚሊዮኖች ድንገት ስህተት ብሎ ወደ አካውንታቸው የገባላቸው አቶ ቻላቸው ግን ከመነሻው የኔ አይደለም ነበር ያሉት። አቶ ቻላቸው ይህን ያህል ዳጎስ ያለ መጠን ያለው ገንዘብ ወደ አካውንት ሲገባ ይህን ነገር ላስብበት ያሉበት ጊዜም የለም ተብሎ ሲጠየቁ ፈገግ ብለው የለም ብለዋል። አቶ ቻላቸው ስጋዊ ነኝ እላለው የገንዘቡን አጓጊነት ለማስረዳት ሲሞክሩ ዛሬ ማንም ቀምቶ እየበላ ይህንን ያህል ገንዘብ አምጣ የተባለ በሚገደድበት ክልልና አገር ላይ እንዲህ አይነት ገንዘብ መጥቶ እንዴት ዝም አልኮ የሚል አስተያየት ደርሷቸዋል። እርሳቸው ግን ይህ የራስ ያልሆነ ገንዘብ መውሰድ ቀርቶ መመኘት ከሃይማኖቴ ከአስተዳደጌ ከመጣሁበት ማህበረሰብ ባህል ጋር አይሄድም ይላሉ። ድሮም የኔ ያልሆነ ነገር የኔ አይደለም ብዬ ስለማስብ እድገቴም ይህንን ስለማይፈቅድልኝ ነው የመለስኩት እንጂ ብዙ ያዝ የሚያደርጉ ሐሳብ የሚያስቀሩ ነገሮች ከጓደኞቼም ከሁሉም ሰው ደርሶኛል ሲሉ ጨምረው ተናግረዋል።